እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ህዝበ ሙስሊሙ የተቸገሩትን በመርዳት የሚያሳልፈው ልዩ በዓል ነው። እንኳን አደረሳችሁ በድጋሚ። ዛሬ በልዩነት ኢትዮጵያን ከ22 ዓመታት በኋላ በሞሮኮ በተካሄደው ከ17 ዓመት በታች ብሔራዊ ቡድን ኢትዮጵያን ከወከሉ እንቁ ወጣት ከዋክብቶች መካከል አንደኛው የሆነውን ተጫዋች ዛሬ በልዩነት የበዓል እንግዳችን አድርገናል። መልካም በዓል በድጋሚ እንኳን አደረሳችሁ እያልን ወደ እንግዳ ይመራችኋለሁ። እንኳን ደህና መጣ። እንኳን ደህና ቆየን። እንኳን ለ1447ኛው ለኢድ አልአድሃ በዓል በሰላም አደረሳችሁ። እንኳን አደረሳችሁ ማለት እወዳለሁ። አሚር ሚስባህ ይባላል። እንግዲህ ኢትዮጵያን ከ17 ዓመት በታች በሞሮኮ በተካሄደው የአፍሪካ ዋንጫ ላይ ከወከሉ ወጣት ከዋክብቶች መካከል አንደኛው እንደሆንክ ይታወቃል። በመጀመሪያ እንዴት ነበር አጠቃላይ ወደ እግር ኳስ ህይወት የገባኸው ከማለቴ በፊት እስኪ ስለ ትውልድህ እናንሳ። ያው ተወልጄ ያደግኩት አብነት በሚባል አካባቢ ነው እና የፍቅር ሰፈር ነው። ብዙ ነገር አስተምረው ያሳደጉኝ ጎረቤቶቼም፣ እናቴም፣ ጎረቤቶቼም የሰፈሩ ባህሉላ በቃ በጣም በልዩ ሁኔታ ያደግኩ ልጅ ነው። እንዴት ወደ እግር ኳስ ተጫዋች ገባ? ያው እግር ኳስን በልጅነቴ ነው መጫወት የጀመርኩት። ሰፈር ላይ ያው ሰፈር ይወስነዋል እግር ኳስ ተጫዋች ለመሆን ይመስለኛል። ያው ብዙ ሜዳዎች አሉኛ ሰፈር ላይ እና በልጅነቴ ከትምህርት ቤት ነው ጀምሬ መጫወት የጀመርኩት እግር ኳስ ላይ ደግሞ እንደዚህ ገፋበታለሁ ብዬ ደግሞ ማሰብ የጀመርኩት በልጅነቴ ነው። ሰፈር ላይ በሚገኙ ፕሮጀክቶች ብዙ ሰራ ነበር። ከዛ ነው በቃ ወደ ክለብ ሄጄ ሙከራ በማድረግ ክለብ ላይ ልያዝ ችያለሁ። በተለይ ለአንድ ተጫዋች ትልቁ ህልሙ ብሔራዊ ቡድንን መወከል ነው አይደል? ለብሔራዊ ቡድን የተመረጥክበት አጋጣሚ እስኪ እናስታውስ። ያው ብሔራዊ ቡድን በአንደር 17 በቅዱስ ጊዮርጊስ በሚገኘው የእንትን ውድድር ላይ እሱ ላይ ነበር የተወዳደር ነው እና ውድድሩ ላይ ነው መታየት የቻልነው ለናሽናል ቲም። በመጀመሪያው ናሽናል ቲም ካምፒንግ ላይ ተጠርቼ ነበረ እና ትንሽ አሞኝ ነበረ፣ ትንሽ ህመም ተሰምቶኝ የመጨረሻ ጨዋታ የናሽናል ቲሙን የወዳጅነት ጨዋታ ስናደርግ አልተጫወትኩም ነበርና 5 ልጅ ነበር ከቅዱስ ጊዮርጊስ የተጠራ ነውና በቀጣዩ ላይ ካምፒንግ ሲጠራ እኔ አልተጠራውም። 4 ልጆች ተጠርተው እኔ አልተጠራውም ነበር። ኮችም ደግፎኝ ያው በርትተህ ስራ፣ ጠንክረህ ስራ ብሎኝ ድጋሜ መመረጥ ችያለሁ። ያኔ ሳትመረጥ ስትቀር የተሰማ ስሜት? ምክንያቱም ገና ልጅ ነህ፣ ወጣት ልጅ ነህ። አንደር 17 ነው ወክለህ ወደ ብሔራዊ ቡድን የተጠራኸው። ግን በወቅቱ የነበረው ስሜት ሳትጠራ ስትቀር ምን ተሰማ? ምክንያቱም ለአንድ ተጫዋች ስሜቱ በወቅቱ ሊሰማ የሚችለው ነገር መረዳት ስለሚቀለኝ። አዎ ከባድ ነበር፣ በጣም ከባድ ነበር። ያው አይምሬ ላይ ትልቅ ጭንቀት ነው የፈጠረብኝ። ግን ያው ኮች ዮናስ ከጎኔ ስለነበር ወደ ራሴ እንድመለስ ረድቶኛል ብዬ አስባለሁ። ተጫዋችነት እንዴት ነው እስኪ በምን ትገልጸዋለህ? ቃል የለውም ተጫዋችነት። ያለ እግር ኳስ ህይወት ባዶ እንደሆነች ነው የሚሰማኝ። ከወራት በፊት ኢትዮጵያ ውስጥ የሴካፋ ዞን ማጣሪያ በአፍሪካ ዋንጫ ማጣሪያ ተደርጎ ነበር። 3ኛ ደረጃን ይዛችሁ ነበር ያጠናቀቃችሁት። አጠቃላይ የኢትዮጵያ ህዝብ ስሜቱ በጣም የተለየ ነበር አይደል? ወጣት ሆነህ በትልቅ ደረጃ ሀገርህን በመወከል ረገድ ምን አይነት ስሜት ነበር? ያው በጣም ከባድ ስሜት ነው። ሀገርን መወከል በጣም ከባድ ነው፣ ቀልድ አይደለም። ብዙ ሚሊዮን ህዝቦችን ነው ወክለን እኛ ስንጫወት የነበር። ያው ደግሞ ማሊያውንም መልበስ በጣም ከባድ። የብሔራዊ ቡድን ማሊያ መልበስ ያው ስትለብስና በቦታው ስትሆን ነው የምታውቀው። በጣም ከባድ ነው። ብዙ ተጫዋቾች ከክለብ እንቅስቃሴ በላይ በብሔራዊ ቡድን ሲጠሩ የሚሰማቸው ስሜት እንግዲህ የውጭ እግር ኳስም ስለምትከታተል በደንብ ስሜቱን ታውቀዋለህ። ለመጀመሪያ ጊዜ ኢትዮጵያ ብሔራዊ ቡድን ስትቀበል የተሰማ ስሜት እስኪ እናስታውስ። ያው የመጀመሪያ ጊዜ ብሔራዊ ቡድን ካምፒንግ ላይ ድጋሜ የተጠራን ጊዜ ብዙ ልጆች ነበሩ፣ ብዙ ሙከራ ነበር እና በዛ ሙከራዎች ማለም ጭንቀት ነበረ። በጣም ብዙ ጭንቀቶች ነበሩ። ላለመያዝ ያው በጣም ፐርፎርም ማድረግ አለብህ። ምክንያቱም ብዙ ያው እንደነገርኩ ብዙ ኢትዮጵያ ላይ ታለንት ያላቸው ልጆች አሉ እና ከዛ ሁሉ ለመመረጥ በጣም ደግሞ አንተ ተለይተህ መውጣት አለብህ እና በዛ ምክንያት ያው ጥሩ እንቅስቃሴ በማድረግ ለመመረጥ ችያለሁ። ከዛ በኋላ ከ22 ዓመታት በኋላ የመጀመሪያው ትውልድ ሆናችሁ ወደ አፍሪካ ዋንጫ አለፋችሁ። በወቅቱ የኢትዮጵያ ህዝብ ስሜቱ በጣም የተለየ ነበር። ምክንያቱም የኢትዮጵያ ህዝብ እንደምታውቀው እግር ኳስን በጣም ይወዳል፣ ያፈቅራል ብለን ራሱ መግለጽ ሊያንሰው ይችላል። ምክንያቱም ሰሞነኛ አርሰናል ዋንጫ አንስቶ ምን ያህል የሰው ደስታ እንደነበር ታውቃለህ። በብሔራዊ ቡድን ደረጃ ሲሆን ደግሞ የነበረው ስሜት እጅግ የተለየ ነውና ለአፍሪካ ዋንጫ ማለፋችሁን ስታረጋግጡ እንቅልፍ ተኝታል ማለት? ያው ተኝቼ ነው ያደርኩት፣ ግን
በጣም ነው ደስ የሚለው። በጣም ከባድ ስሜት ነው ያለው። አይምሮአችን ላይ የፈጠረብን ደስታና ሀገራችንን ደግሞ ማስጠራት በመቻላችን በጣም ደስ ብሎ ነበር። እቤት ምንድን ነበር የተሰማችሁ? ያው እቤት መግለጽ ከምችለው በላይ በጣም ደስተኛ ናቸው። በጣም ያው አሁንም ስመጣም አቀባበል አድርገውልኝ የተቀበሉኝ በጣም ደስተኛ ናቸው። ባለፈውም የመጣው ጊዜ እንደዚሁ አቀባበል አድርገው የተቀበሉኝ በጣም ደስተኛ ናቸው። እስኪ ወደ አፍሪካ ዋንጫ እናቅ። ላንተ ሀገር የሚወጣበት የመጀመሪያ ይመስለኛል አይደል? ታላላቅ የአፍሪካ ሀገራት የተሳተፉበት ውድድር ነበር። 16 ሀገራት የተሳተፉበት ነበር። ኢትዮጵያ 22 ትውልዶችን ያላሳተፈችበት ውድድር። ምክንያቱም ከ22 ዓመታት በፊት ነበር በአፍሪካ ዋንጫ ከ17 ዓመት በታች የተገኘ ነው። የሰሜን አፍሪካ ሀገራት ጋር ተደለደላችሁ። አጠቃላይ የሞሮኮ ቆይታችሁን እናነሳለን። ግን ከመጀመሪያው ጨዋታ ጀምሮ ከግብጽ ብሔራዊ ቡድን ጋር የነበረው ጨዋታ እስኪ አንዳንድ ጉዳዮችን እናንሳ። ያው በጣም ቲማችን ላይ በጣም ተነሳሽነት አለ እና ፍቅራችን አንድነታችን ነው ለዚህ እንድንበቃ ያደረገን እና ከግብጽ ጋር ለነበረን ጨዋታ በጣም ተነሳሽነትና ፍላጎት ነበር። ያው ቤንችም ላይ ያለነው ልጆች ቤስትም ላይ የገባነው ልጆች ተቀየረንም አንድ አይነት ስሜት ነው ያለን ሁላችን። በአንድ ስሜት ስትሆን ደግሞ ቲም ከፍ ማድረግ ትችላለህና ለዛም ይመስለኛል። ከዚህ በፊትም ከግብጽ ብሔራዊ ቡድን ጋር ስንጫወት እግር ኳስ በትልቅ ደረጃ የሆነ የሚሰማን ስሜት አለ አይደል? ያንን ስሜት እናንተ ጋር ተገብቶ ነበር? እኛ ብዙ ቲሞችን ገጥመናል። ያው ግብጽንም ስናገኛት ምንም የፍራቻ ስሜት ልጆቹ ላይም ሆነ እኔ ላይም አልነበረም። ያው እንደውም የማሸነፍ ስሜት ነበር። ያው ኢትዮጵያ እንደምናውቀው ብዙ ጊዜ ከግብጽ ጋር ባደረገችው ጨዋታ ነጥብ ጥላም ሊሆን ይችላል ያልጣለችበትም አጋጣሚዎች ይኖራሉ። ግን ደግሞ እኛ ደግሞ ያንን ማስከበርና ኢትዮጵያን ከፍ ማድረግ እንደነበረብን ነው አስበን ሜዳ የገባነው ብዬ አስባለሁ። እንግዲህ ተመልካቾቻችን 1447ኛው የኢድ አልአድሃ አረፋ በዓል በመላው ኢትዮጵያ በህዝበ ሙስሊሙ ዘንድ እየተከበረ ይገኛል። በተለይም በልዩነት ደግሞ ህዝበ ሙስሊሙ ለተቸገሩ ወገኖቹ እየረዳ የሚያሳልፍበት ልዩ በዓል ነው። ምናልባት ከበዓል ጋር ተያይዞም ወደ በኋላ ላይ በምድብ ላይ የተደረጉት ጨዋታዎች እናልፋለን። ስለ በዓል እስኪ ሲነሳ ምን አይነት ስሜቶች ይሰማሃል? ያው በዓል ማለት ያው ማንኛውም በዓል የደስታና የፍቅር በዓል ነው። ሁሉም በዓሎች ማለት ነውና በዓል ሲመጣ ያለው ነገር ደስ ይላል ድባቡ። ኢትዮጵያም ደግሞ በጣም ታሸበርቃለች ብዬ አስባለሁ። እንግዲህ ጨዋታችን ይቀጥላል። አሚር ደስ የሚል ቆይታም እያደረግን ነው። እንግዲህ በቀጣይ ያደረጋችሁ ጨዋታ ከአዘጋጀው ሀገር ሞሮኮ ጋር ነበር። በወቅቱ የነበረው ስሜት ምክንያቱም ሞሮኮ በብዙ መልኩ ተጠብቃ ነበር፣ ግን እንቅስቃሴያችሁ በጣም ደስ የሚል አንግልም የመለሰባችሁ አጋጣሚ ተፈጥሮ ነበርና ከሞሮኮ ጋር የነበረው ጨዋታ እስኪ ያስታውስ። ያው ከሞሮኮ ጋር አሪፍ ጨዋታ ነበር። አሪፍ እንቅስቃሴም ነበር እንደ ቲም ያደረግነው። ጥሩ ጨዋታ ነበር እና ያው ውጤቱን ይዘን መውጣት እንችል ነበር። የሆኑ ትንሽ ጥቃቅን ስህተቶች ናቸው ውጤቱን ይዘን እንዳንወጣ ያደረጉ ብዬ አስባለሁ። በማሸነፍና ነጥብ በመጣል ስሜት ውስጥ የቡድኑ ስሜትና ተነሳሽነት ምን ይመስል ነበር? ምክንያቱም ከዛ በኋላ ከቱኒዚያ ጋር ተጫውታችሁ አሸንፋችኋል። ወደዛ እናልፋለን። ግን የነበራችሁ ቁጭትና ተነሳሽነት ምን አይነት ስሜት ነበረው? ያው እኛ ጨዋታ ስንሸነፍና ቀጣይኛውን ጨዋታ ለማሸነፍ ያለን ጉጉት በጣም ከባድ በጣም ከፍተኛ ነው። ያው ኮች ቤንም እንደሚለን እርሱት ነው የሚለን፣ ያለፈው አልፏል እርሱት ነው የሚለን እና የቀጣዩን ጨዋታ አስቡ ነው የሚለን እና የቀጣዩን ጨዋታ ፎከስ እንድናደርግ ስለሚያደርገን በጣም ተነሳሽነቱ ከፍተኛ ያስባል። በኋላ ላይ የምድቡ ሶስተኛ ጨዋታ ወደ ዓለም ዋንጫ ለማለፍ ለፕሌይ ኦፍ ሊያግዛችሁ የሚችል ወሳኝ ጨዋታ ደግሞ ከቱኒዚያ ጋር አደረጋችሁ። በዚህ ጨዋታ ላይ ወሳኛውን የማሸነፊያ ግብ አስቆጥራል። ኳሷ እግር ላይ ስትገባ ምን አይነት ስሜት ተሰማ? እስኪ ንገረኝ። ጎሉ ከማስቆጠረ በፊት ምን ያህል እርግጠኛ ነበር ግቡን እንደምታስቆጥረው? ያው ቤንች ላይም እንዳለን ይህንን ደግሜ ነው የምናገረው። ከጓደኞቼ ጋር እዛ ጋር ቁጭ ብለን ስለ እንደዚህ አይነት ነገር በጣም ስናወራ ነበር ስለ ጎል እና ሁሉም ጓደኞቼ ሲሉኝ የነበረው ነገር ታገባለህ ነው። እኔ ምን ተሰምቷቸው እንደሆነ አላውቅም፣ ታገባለህ እያሉኝ ነበር። ያው ተቀይሬም በምገባበት ጊዜ በጣም ተነሳሽነት ነበረኝ ከወርሚንግ አፑም ጀምሮ እና ሜዳ ውስጥ ገብቼም ለማግባት ወጥቼ ልክ ጨዋታው ሲጠናቀቅ ጓደኞችም ያሉህም ቃልህን ጠብቀህ ግብ አስቆጥረሃል። በወቅቱ መልበሻ ክፍል ውስጥ የነበረው ስሜት ምን አይነት ነበር? በጣም ደስ ይላል። ያው በጣም ከባድ ነው፣ በእንደዚህ አይነት ስሜት መሆን ከባድ ነው። ያው በከባድ ሁኔታ ላይ ነው ጎል ያስቆጠርኩት እና በጣም ደስተኛ ነኝ። ጓደኞቼም ደግሞ በጣም ደስተኛ ነበሩ እኔ በማግባት። እንኳንም አስቆጠርኩት ነው ያልኩት።
ምክንያቱም ያቺ ጎል ለኛ በጣም ወሳኝ ጎል ነበረች። ያው ያን ጨዋታ ድሮ ብናደርግ ኖሮ ከውድድሩ የመሰናበት ቻንሳችን ነበር። ያው በዛ ደቂቃ በማስቆጠሬ ያው ሁሉም ደግሞ ደቂቃውን በመሄዱ ይመስለኛል እንደዛ ደስተኛ ሊሆን ይችላል። በቀጣይ ከታንዛኒያ ጨዋታ በኋላ ያመራችሁት ወደ ወሳኙ ምናልባትም ታሪክ ልትጽፉበት የሚችሉበት አጋጣሚ ሊፈጠር ተቃርቦ የነበረው የሞዛምቢክ ጨዋታ ነው። እዛም ላይ ግብ አስቆጥራል። በሁለት ትልልቅ ጨዋታዎች ላይ ግብ ማስቆጠር ማለት ነው። በመጀመሪያ መውደቃችሁ ያን ያህል ብዙ ሰዎችን አላስከፋም፣ ምክንያቱም እንቅስቃሴያችሁ በጣም ተስፋ ሰጪ ስለነበር። ግቡን ስታስቆጥር ከምድብ ጨዋታዎች በላይ ደግሞ እዚህኛው ለዓለም ዋንጫ ለማለፍ ስለነበር በጣም ወሳኝ አጋጣሚ ነበር። ያው በጣም ደስ የሚል ስሜት ነው የተሰማኝ። ያው ጎሉን አስቆጥረን ውጤቱንም ብናጣው ጎሉን ማስቆጠሬ ደስ ቢለኝም ግን እኛ ይሄ አይገባንም ነበር፣ ማለፍ ነበር የሚገባ። ያው ፈጣሪ ለኛ ያላለውን በመለያ ምት ተሸንፈናል። ያው እንግዲህ ለበጎ ነው እንግዲህ ማለፍ። እንግዲህ እኛም በጣም ትልቅ ተስፋ ያየንበት ነበር። ከ22 ዓመታት በኋላ የተገኘንበት መድረክ ነበር። ለዓለም ዋንጫ እጅጉ ተቃርበን ነበር። ነገር ግን አሁንም ወጣቶች ላይ ከተሰራ የተሻለ ነገር እንደሚመጣ ግን ትልቅ ማሳያ ነበር። ግን ከሰሜን አፍሪካ ሀገራት የእግር ኳስ ደረጃቸው ከፍ ያለ እንደሆነ በተደጋጋሚ ይነሳል። እኛም የምንመለከተው ነው። እነ ሞሮኮ፣ ቱኒዚያ፣ ግብጽ ጥሩ የእግር ኳስ ደረጃ አላቸው የሚባሉ ሀገራት ናቸው። እናንተ ደግሞ ከነሱ ጋር በጥሩ መልኩ ተፎካክራችሁ ነበር። እስኪ የኛና የነሱ ሀገር የእግር ኳስ ልዩነትን እናንሳ። ያው አሁን እኛ ሀገር ላይ የተጀመረው ይሄ ፕሮጀክት በጣም አሪፍ ነው ብዬ አስባለሁ። ሀገሪቷንም ከፍ ያደርጋታል ብዬ አስባለሁ። ያው በፊት ላይ እንደምናውቀው ዩ20 ሆነ አንደር 17 ተብሎ የሚሄዱት ተጫዋቾች ከክለብ ምናምን ተመርጠው ወይ ከዋናው ቡድን ላይ ምናምን ያው ይሄ የእድሜ ትክክለኛነት ነው ብዬ ነው ማስበው። ይሄ የእድሜ ትክክለኛነት ነው ቲሙን ጥሩ ሊያደርገው የሚችለው ብዬ ማስበው። ያኔ ከዋናው ቡድን መጥቶ የተጫወተ ብሔራዊ ቡድን ተጫዋች ቀጣይ ዓመትም ላያገለግል ይችላል፣ ምክንያቱም እድሜው ሄዷል። ግን ከታዳጊ ጀምሮ ሲሰራ እግር ኳሳችንም ከፍ እያለ ነው። ለዓለም ዋንጫው ማለፍ ሳትችሉ ስትቀሩ የሁላችሁም ስሜት በጣም ልብ የሚነካ ነበር። ግን እንደ ቡድን ጥሩ የአሰልጣኞች ስብስብ እንዳለው ግልጽ ነው። የቀድሞ የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋችና በተለያዩ ሊጎች መጫወት የቻለው ፍቅሩ ተፈራም የአሰልጣኞች ቡድን አባል ነበር። በፕሮፌሽናል ደረጃ እግር ኳስ መጫወት ምን ማለት እንደሆነ በደንብ ስለሚያውቀው የሱ ስሜት ምን ነበር ያላችሁ በወቅቱ? ምክንያቱም ቤንጃሚን ዚመር ትልቁ አሰልጣኝ ናቸው፣ የእሳቸው ትእዛዝ ማክበር ይጠበቅባቸዋል። ግን እንደ ኢትዮጵያዊ ደግሞ ፍቅሩ ተፈራ ያላችሁን ነገር እስኪ አስታውስ። ያው ፍቅሩ ያለን እኛም ኮች ፍቅሩ ያለን በጣም ትልቅ ነገር ነው የነገረን። ከዚህ በፊት እሱም እንደዚህ አይነት ነገር እንዳጋጠሙ ነው የነገረን። በትልቅ መድረክ ላይ ፔናልቲ ስትሆን እንደሚያቀኝ የነገረን እና ፔናልቲ ደግሞ መሸነፍ እንደሚያጋጥሙ የነገረን እና ለኛ በጣም የሚነግረን ነገር በቃ ከሱ እኛ በጣም ብዙ ነገር እንድንማር ነው ያደረገ እና ብዙ ነገር ልምድም ከሱ ወስደናል ብዬ አስባለሁ። በቀጣይ እናንተ ምን ያህል ተስፋ እንዳላችሁ ይነግረናል። ፍቅሩ እንዴት ነህ? የቀድሞ የኢትዮጵያ ብሔራዊ ቡድንና በተለያዩ ሊጎች በመጫወት ትልቅ ስምና ዝናን ካተረፉ ተጫዋቾች መካከል ስላገኘንህ ደስ ብሎናል። ፍቅሩ እንግዲህ ከ22 ዓመታት በኋላ በታላቁ የአፍሪካ ዋንጫ በተገኘንበት ከ17 ዓመት በታች ብሔራዊ ቡድናችን በሞሮኮ ድንቅ እንቅስቃሴን አሳይቶ ተስፋ ሰጪ የሆነ ውጤትን አስመዝግቦ ተመልሷል። አንተም የአሰልጣኞች አባልና ምክትል አሰልጣኝ ሆነህ እዛ እንደነበርክ ይታወቃል። ከቡድኑ ተጫዋቾች መካከል ግብ ያስቆጠረው አሚር ሚስባህ ደግሞ ያንተ ሚና ከፍ ያለ እንደነበር ነግሮናልና በመጀመሪያ ለኢድ አልአድሃ ወይ ደግሞ አራፋ እንኳን አደረሳችሁ የምትላቸውን ሰዎች ካሉ እድሉን ልስጥህና በኋላ ላይ ወደ ተጫዋቹ እንመለሳለን። ኦኬ፣ በመጀመሪያ እንኳን ለኢድ አልአድሃ ለአረፋ በዓል ለመላው ሙስሊም ወንድሞቼ ጓደኞቼ እንኳን አደረሳችሁ ማለት ፈልጋለሁ። በተጨማሪ ደግሞ ለሚር እና ለእነሱ ቤተሰቦች እንዲሁም በክለቡ ላይ ባሉበት ተጫዋቾች ጠቅላላ እንኳን ለኢድ አልአድሃ አረፋ በዓል አደረሳችሁ እላለሁ። ፍቅሩ የኢትዮጵያ ብሔራዊ ቡድንን እንዴት ትገልጸዋለህ? ከዛ በኋላ በግለሰብ ደረጃ ወደ አሚር እመጣልሃለሁ። እንግዲህ ያው እንዳልከው መጀመሪያ ላይ የተቀላቀልኩት አሁን በቅርብ ነው በአንደር 17 ላይ። ያ ደግሞ ከድሮ ጀምሮ እየተጫወትኩም ባለሁበት ሰዓት ትልልቅ ተጫዋቾች ከዘር እየወጡ እነ ክርስቲያኖን ማየት እንችላለን። በልጅነቱ ወደ
ማንቸስተር መጥቶ ትልቅ ስራ ነው በአሁኑ ሰዓት ላይ እየሰራ ያለ ነው። በዚህ እድሜውም ትልቅ ስራ እየሰራ ያለ ነው እና እኔም የተጫወትኩኝ እንደዚህ ታዳጊዎችን እኔ የደረስኩበት ሳይሆን ከእኔ የበለጠ የሚደርሱበትን ነገር ለመስራት ነው ትልቅ አላማ የነበረው እና አሁን ይህንን እድል አግኝቼ ያው ፌዴሬሽኑ በዚህ አጋጣሚ ደግሞ ለአምሳሉ ለፕሬዚዳንት ኢሳያስ ጅራ እንዲሁም ደግሞ ለባህሩና ለዶክተር ሳሙኤል ትልቅ ምስጋና አለኝ። ምክንያቱም ይህንን ፕሮጀክት እንድንሰራ እኔንም ሲያናግሩኝ የነበሩት 5 ዓመት በፊት ነበረ እና ጊዜው ደርሶ ደግሞ ይህንን የሚያክል አፍሪካ ዋንጫ ያለፈን ቲም ተቀላቅዬ እንድሰራ ያለኝን ኤክስፔሪንስ ያለኝን ልምድ ለእነሱ ላካፍል እንድረዳ ያደረጉኝ እነዚህ ሰዎች ማመስገን እፈልጋለሁ። ምክንያቱም ያለኝ አቋም የምታወቅበትም ነገር አለ። ስጫወትም አሁን ባለኝ ፐርሶናሊቲም ያው ስትሬት ፎርዋርድ ፕላስ ደግሞ ልጆቹ የሚያድጉበትን እኔም ደግሞ የጠቀመኝንና ስጫወት ደግሞ አንዳንድ ነገሮችን የሆኑትን ያንን ኤክስፒሪንስ ሁሉ የውጭ ኤክስፒሪንስን አንድ ላይ ለነሱ ለማካፈል በዚህ የአፍሪካ ዋንጫ ላይ ተሳትፈን አብሬም ተቀላቅዬ ያለኝን ኤክስፒሪንስ ለነሱ እንዳካፍል ስለረዱኝ በጣም ነው የማመሰግነው። ያለኝን ኤክስፒሪንስ ከእነሱ ጋር ሳደርግ ልጆቹም ደግሞ ባየኋቸው ከመጀመሪያ ከተቀላቀልኩበት ቀን ጀምሮ ያላቸው ስፒሪት ያላቸው መንፈስ ፕላስ ደግሞ ለዚህ ነገር ለመነሳሳት እንትናቸው ያንን ነገር እንዳደርግ አድርጎኛል። ከእነሱ ጋር ታችም አብረን ሆነ አብሬ እየተጫወትኩ ያው ሊደግም ይችላሉ ያለኝን ኤክስፒሪንስ ከእነሱ ጋር በደንብ እያካፈልን ይህን የመሰለ ውጤት ይህን የመሰለ ነገር አድርጓል። ከዚህ በላይ የሚገባቸው ነበረ። የሶፍትቦል ፉትቦል ነው። ፉትቦል ደግሞ መሸነፍ ማሸነፍ ነው። ያው ነገር ሁለት በፊት የነበረ ነው፣ ወደፊት የሚቀጥል ነው። ልጆቹ በርትተው ትልቅ ቦታ ላይ የሚደርሱበትን ነገር እየሰሩ ነው ያሉት። በዛ አጋጣሚ ደግሞ አሜር ያው 2 ጎሎች ካገባናቸው 3 ጎሎች 2 አሜር አግብቷል። ይህ ለብሪሊየንት ፕሌየር እንደገና ለመማር ደግሞ በጣም የሚጠር ነው። አረ ነው ጥያቄውን ጠይቀኝ ይሆናል በዚህ ማጋጣሚ ብዬ ነው ያው አንድ ላይ አያይቼ ያው ስለ ዩሰፈት ይቀልብ እየተወጣ ለወደፊት ትልቅ ተስፋ ከሚጣልባቸው እንደሪ ላኪን ቢያንስ 8 እና 9 ተጫዋቾች ትልቅ ቦታ ላይ ደርሳሉ ቢል እምነት አለኝ። እሺ ፍቅሩ፣ ምናልባት 1 ደቂቃ ልስጠውና እሱን ማመስገን እፈልጋለሁ ይለኝ ስለነበረ እንዲያመሰግናል ልፍቀድለት። ሄሎ ኮች። ሄሎ አሚሪ፣ ሰላም ነው ኮች? እንኳን አደረሰህ። አሁንም በድጋሚ እንኳን አብሮ አደረሰን ኮች። ያው ኮች ከአንተ ብዙ ነው የተማርነው። ትልቅ ደረጃም እንድንደርስ ነው አንተ ስትመክረንም ስትደግፈንም የነበረው። ሁሌም እንደምትለን አንተ ከእኔ የተሻለ ቦታ ነው እንድደርሱ ፈልጋለሁ እያልከን የነበረው እና በጣም እንወዳለን። በጣም ነው የማመሰግነው ኮች። ከአንተ ብዙ ነገር ተምሬያለሁ። ከዚህም በላይም ደግሞ ብዙ ነገር ታስተምረኛለህ ብዬ አስባለሁ። እወዳለሁ ብቻ 100% አሚርዬ፣ በጣም ጎበዝ፣ በርታልኝ። ቤተሰቦችህም በጣም ፕራውድ ይሆናሉ እርግጠኛ ነኝ። ወደፊት ደግሞ በደንብ ሀገርን ባንዲራ እንዳልኩ አሁንም እኔ ሀገሬ ባንዲራ በዓለም ላይ አውለብልብ ያለው አንተ ደግሞ ከዛ የበለጠ በትልቅ ክለቦች ላይ በምናያቸው 4 ወይም 5 ሊጎች ላይ በተጫወትበትን ነገር ይኖራል። በርትተህ ስራልኝ። እናትና አባትህን በጣም አክብር፣ እንደዚሁ እንዳለኛ እንዳከበርከን። ወንድሞችንም ጎረቤቶችን ጓደኞችንም መልካም በዓል ይሁንልህ። አመሰግናለሁ ኮች። ፍቅሩ ተፈራ፣ እጅግ አድርገን እናመሰግናለን። በቀጣይም ትልቅ ስራ ካንተ እንጠብቃለን። 100% ያው ለሀገሬ እንድጠብቅ ነገር ማድረግ እፈልጋለሁ። ከዚህ የበለጠም ደግሞ ለመስራት ዝግጁ ነኝ። በዚህ አጋጣሚ መናገር የምፈልገው እንዳልኩ የዩ17 ላይ እዛ በተገናኘበት ሰዓት አብዛኛው በተለያየ ሀገር ላይ ሲጫወት የተለያየ ጓደኞችን አፍርቻለሁ። የመጡት ቢያንስ የተገናኘንባቸው 4 እና 5 ሀገሮች ላይ አብረው የተጫወቱ አንጎላ፣ ሞዛምቢክ፣ ሳውት አፍሪካ አብረኝ የነበሩ ካሜሮን አብረኝ የተጫወቱ ልጆች ነበሩ እና ወደፊት ደግሞ አብረን የምንሰራበት ነገር አድርገን ትምህርት ዩ17 ላይ እነሱ በኮችንግ ስታፍ ላይ ያሉት እና ለሀገሬ ልጆች እንደዚህ አይነት ቶርናመንቶችን ብቻ ሳይሆን የፍሬንድሊ ጌሞችንም እያዘጋጀን አፍሪካ የሚያስበላቱ ተጫዋቾች ለማውጣት እንደዚህ ስራ የምንጀምርበት ጊዜ ይኖራል። አሁን ደግሞ ታዳጊዎችም እንደና አሜሪካ ያሉት ትልቅ ቦታ ላይ ብዙ ኤጀንቶችን መጥተው ያናገሩኛል። እግዚአብሔር ቃል ሆኖ ለወደፊት ሊገለጽ ይሆናል። ምክንያቱም አብዛኞቹን እያወሯቸው አሉ። 3 ተጫዋች 4 ተጫዋች ኢንተረስትድ የሆኑ አሉ በኤጀንቶች። ፍራንስ የሚኖሩ ኤጀንቶች ናቸው በእርሳ ያናግሩኝ የነበሩት።
ኤኒዌይ የምናየው ትልቅ የኢትዮጵያን ሕዝብ በጣም ወዶታል ፉትቦል። ከዚህ የበለጠ ደግሞ መሰራት ያለበት በልጆቹ በሳሪ ላይ ደግሞ በደንብ መሰራት አለበት። ምክንያቱም እኔ ብዙ ውጣ ውረዶችን አድርሻለሁ። ጭንቅላታችን አላበዛብንም መሰለኝ። አንድ ቀን ራስ ፕሮግራም ኖሮን በደንብ ሰራ ይሻላል። ለማንኛውም ብቻ ብዙ ፕሮጀክቶች አሉ። በእነዚህ ልጆች ላይ ደግሞ ትልቅ ተስፋ ይጣለበትን ከእንደዚህ ሆኖ የሚቀጥሉበትን ከዘን ደግሞ እየተካል የምንሄድበትን ነገር ለመስራት እንወቅዳለን። ፌዴሬሽኑ ትልቅ የሆነ ስራ እየሰራ ነው ያለው። ከጎን ሆነን ደግሞ በደንብ እኛም ደግሞ ባለን ሙያ ስናገለግልበት ሀገራችን ትልቅ ፍትሎ እናቀራበት ይሆናል። ለሁሉም የሙስሊም ወንድሞቼ፣ ጓደኞቼ፣ ሁሉም መላው የኮስቤት ቤተሰቡን ሙባራ አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን ፍቅሩ። መልካም በዓል ይሁንልን። አመሰግናለሁ። ተመልካቾቻችን ቆይታችን እንደቀጠለ ነው። በድጋሚ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ህዝበ ሙስሊሙ ለተቸገሩትን እያገዘ የሚያሳልፈው ልዩ በዓል እንደሆነ ይታወቃል። እኛም እንግዲህ ከወጣቱ ኮከብ ኢትዮጵያን ከ22 ዓመታት በኋላ ከ17 ዓመት በታች በሞሮኮ አፍሪካ ዋንጫ ኢትዮጵያን ከወከሉ ወጣት ከዋክብቶች መካከል አንዱ ከሆነው አሚር ሚስባህ ጋር እያደረግነው ያለው ቆይታ አሁንም ይቀጥላል። አሚር፣ ወደ አሰልጣኝ ቤንጃሚን ዚመር እንምጣ። ምን አይነት አሰልጣኝ ናቸው? ብዙ ጊዜ ከቋንቋ ጋር ችግር ሊኖር ይችላል። ተጫዋቾች የአሰልጣኙን ሀሳብ ሜዳ ላይ ከመተግበር ጋር ብዙ ችግሮች ሊመጡ ይችላሉ። ግን አሰልጣኙ የበለጠ የቤተሰብ አይነት ያህል ቅርበት ያላቸው ሰው እንደሆኑ ይነገርላቸዋል። ምን አይነት አሰልጣኝ ናቸው? ያው ኮች ቤንን መግለጽ በጣም ከባድ ነው። በጣም ከሚታሰበው በላይ በጣም ከባድ ነው። ለኛ ያለው ቦታና አመለካከት፣ ቅንነት፣ ደግነት ብዙ ነገር ከሱ እንድንማር አድርጎናል። ከዲሲፕሊን እንኳን ማለት ነው ብዙ ነገር እንድንማር አድርጎናል። በጣም ብዙ ነገር ያው አሁን ከኳሱ ከእንትኑ በዘለለ እንኳን በቃ ለህይወታችን የሚጠቅሙ ነገሮችን ብዙ ነገር አስተምሮናል ብዬ አስባለሁ። እና ኮች ቤን መግለጽ ከባድ። በዓል ሲመጣ ብዙ ትውስታዎች አሉናል። በእርግጥ ገና 17 ዓመት በታች ኢትዮጵያ ብሔራዊ ቡድን የወከለ ተጫዋች ገና ትዝታዎችም ከዚህ በኋላ ሊሆኑ ይችላሉ። ግን በልጅነት ማትረሳቸው በዓል ሲመጣ ከቤተሰብ ጋር ማሳለፉ ሊሆን ይችላል። ልዩ ትውስታዎች እስኪ ካሉ ነገር። ያው ልዩ ትውስታ በተለየ መልኩ የለኝም፣ ግን ከቤተሰቦቼ ጋር ደስ የሚል በዓል የምናሳልፈው የደስታና የፍቅር በቃ ሁሉም ጊዜ በዓል በመጣ ቁጥር የደስታና የፍቅር ጊዜ ነው የምናሳልፈው። ከውጭ ሀገር የማን ደጋፊ ነህ? እስኪ እናንሳ። የማንቸስተር ዩናይትድ ደጋፊ። ማንን ተመልክተ ነው የዩናይትድ ደጋፊ ሆንከው? አሁን ብዙዎች የቀድሞ ተጫዋቾች ነበሩ፣ ምናልባት አልደረስክባቸውም ይሆናል። እነ ዌይን ሩኒ ነበሩ፣ እነ ሮይ ኪን ነበሩ፣ ታላላቅ እነ ክርስቲያኖ ሮናልዶ ነበሩ። የትኛውን ተጫዋች አይተህ ነው የማንቸስተር ዩናይትድ ደጋፊ ለመሆን የተነሳሳ? ያው ባልደርስባቸውም የእነሱን ኳስ በደንብ አይቻለሁ። ባልደርስባቸውም ግን በቃ እኔ ማንቸስተር ላይ የነበረው ወኔና ፍላጎት ቲሙን እንደወደው አድርጎኛል። እነ ስኮልስ፣ እነ ሩኒ በቃ ትልልቅ ተጫዋቾች፣ ሌጀንድ ተጫዋቾች ያሉበት ክለብ ነበር እና በቃ በደንብ እንደወደው ያደረጉኝ እነሱ ናቸው ብዬ አስባለሁ። አሚር የት ቦታ ሄዶ ነው መጫወት የሚፈልገው? ያው የወደፊት ትልቁ ህልሙ ያው አላህ ካለ ሁላችንም የምንመኘው ከዚህ ሀገር ወጥቶ መጫወት ነው። ከዚህ ሀገር ወጥቼ ማንቸስተር ዩናይትድ ምናምን አውሮፓ ሀገር ላይ ሄጄ ማንቸስተር ዩናይትድ ብጫወት ደስ ይለኛል። ያው ፈጣሪ ካላለው እንደዚህ እዛ ቦታ ላይ ለመድረስ ምን የሚያስፈልግ ይመስላል? እዛ ቦታ ላይ ለመድረስ ጠንክሮ መስራት ያስፈልጋል። ያው ጠንክሮ መስራት ሲባል በጣም ጠንክሮ መስራት ፎከሳችን እኛ ሀገር ላይ አሁን ብዙ ጊዜ ትንሽ የምንፈልገውን ነገር ስናገኝና ትንሽ ገንዘብን ወይ ደግሞ ትንሽ ነገርን ስንይዝ ወደ ያልሆነ ነገሮች እናመራለን። ብዙ ጊዜ ትልልቅ ተጫዋቾችም ላይ የሚታይ ነገር ነው። እኔ ብዙም ከሰማሁትም ከተማርኩትም ነገር ትንሽ የሆነ ነገር ስናገኝ የሆነ ትንሽ ነገር ያታልለናል እና እሱ ተጫዋችን ያጠፋል ብዬ አስባለሁ። እስከ መጨረሻው ጠንክሮ መስራት ግን የምንፈልገው ቦታ እንድንደርስና ያን ትልቅ ተጫዋች መሆን እንደሚቻል ማረጋገጥ። የኢትዮጵያ እግር ኳስ ፌዴሬሽን እናንተን በደንብ እያገዛችሁ ነበር። እዛ እስከ ውድድሩ ማብቂያ ድረስ እናንተ ጋር ነበሩ እና የፌዴሬሽኑ ፕሬዚዳንት ኢሳያስ ጅራ እንደ ዋና ስራ አስፈጻሚ ባህሩ ጥላሁን የመሳሰሉ እዛ ነበሩ። የነሱ ድጋፍ ምን ነበር? ለእናንተስ ከጀርባ የሚሰጣችሁ ተነሳሽነት ምን ያህል ነበር? ያው በጣም ለኛ ከጎናችን መሆናቸው በጣም ጥሩ ነበር።
እና በጣም ትልልቅ ንግግሮችን ነው የሚነግሩ ከጎናችን ሆነው አይዟችሁ በርቱ ኢትዮጵያ ከፍ ትላለች ነው የሚሉን ሁሌ እና ኢትዮጵያ እንደዚህ ከቀጠለች ትልቅ ደረጃ መድረስ እንደሚቻል ነው የሚነግሩ ሁሌም ከጎናችን ሆነው ሲደግፉንም ሲያማክሩንም ነበር እና በጣም ማመስገን እወዳለሁ። ትምህርት ላይ እንዴት ነበር ጊዜ የትምህርት ቤት ጊዜ እንዴት ነበር? ያው አሪፍ ነበር። ብዙ ትዝታዎች አሉ። በጣም ብዙ አይናት ትምህርት ላይ አሪፍ ነበር። እስከ 12ኛ ክፍል እንደነገርኩ ተፈትኜን ጨርሻለሁ እና በትምህርት ጊዜና ኳስ በምንጮትባቸው ጊዜያት ላይ በጣም ከባድ ቻሌንጅ በቃ ገጥሞ በጣም ያው ተጫዋች መሆንና ከትምህርት ጋር በጣም ከባድ ነው። እኛ ሀገር ላይ ሁለቱን አብረ ማስኬድ ከባድ ነው በጣም። ያው እግር ኳስ ላይ የሚሰጡ የትሬኒንግ ሰዓትና የትምህርት ሰዓት አብዛኛውን ጊዜ ተመሳሳይ ነው። በሳምንትም 4ቴም 3ቴም ልትሰራ ስለምትችል ማለት ነው እና ከትምህርቴ ጋር በጣም ከባድ ሆኖብኝ ነው ትምህርት ላይ የተማርኩት። ያው በትምህርት ቤት እያለሁ ብዙ ጊዜ የማስጠንቀቂያ ተነግሮኛል። እስከ መባረር ሁላ ደርሼ ነበር። ያው አንዳንድ አጋጣሚዎች ናቸው ተመልሼ ወደ ትምህርት ቤት እንድፈተን ያደረጉት። ትምህርትና እግር ኳስ ግን አብሮ ማስኬድ ይቻላል ግን እንደነገርኩ ከትሬዲንጉ ጋር አብሮ ማስኬድ በጣም ከባድ። ለብዙ ልጆችም ደግሞ ችግር የሆነባቸው ነገር ይሄ ነው ብዬ አስባለሁ። ቤተሰቦች እግር ኳስን የሚጫወቱ ተጫዋቾችን ባትጫኑ እላለሁ። ምክንያቱም ቢደግፏቸው ኢትዮጵያ ትልቅ ደረጃ መድረስ ትችላለች። ብዙ ተጫዋቾች ታለንት እያላቸው ትምህርታቸው ብለው ሆነ ያው ትምህርት መማር በጣም ጥሩ ነገር ነው። በጣም ለህይወትም ለብዙ ነገር ይጠቅማል። ግን ኳሱንም እንዲያስኬዱ ደግሞ ቢፈቅዱላቸው እላለሁ። አሚር ከሜዳ ውጭ እንቅስቃሴዎች ብዙ ጊዜ የሚያሳልፈው በምንድን ነው? ያው ከጓደኞቼ ጋር ነው ብዙ ጊዜ የማሳልፈው እና ብዙ ጊዜ ደግሞ ጓደኞቼም አብረውኝ ያሉት ሃርድ ወርከር ናቸው እና ታላላቆቼ ናቸው። ወንድም ደግሞ አጠገብ የሆነ ወንድም ነው የሚሆኑኝ ጓደኞች አሉ። በጣም ከጓደኛም በላይ ወንድም ማለት እና ከጎኔ የሆነው ከብዙ ነገር ነው የሚጠብቅ በጣም ከብዙ ነገር። ያው እኔ የአብነትን ማህበረሰብ ማመስገን ሁሉንም እፈልጋለሁ። ከጎኔ የሆነው ሁሉ በብዙ ነገር ነው የሚደግፉኝ፣ በብዙ ነገር ነው ሰፖርት የሚያደርጉኝ። የሆነ ነገር ሳደርግ የሆነ ነገር የማይጠቅመኝ ይሄ ይቅርብ ይሄ ተው እያለ እየደገፉ ወደ መጥፎ ነገር እንኳን ሳይገፋፉኝ ለዚህ ያበቁኝ እና የአብነትን ህዝብ በጣም ነው መስገን ይፈልጋል። ላሳደገ ሰፈር፣ ለዘመድ፣ ለጎረቤቶች በተለይም ደግሞ ላደክበት ለአብነት ሰፈር ልጆች መልእክትን እስኪ ያስተላልፍላችሁ። የአብነት ሰፈር ልጆችን መግለጽ በጣም ከባድ ነው። ያው ፍቅርን ያስተማሩ ከምንም በላይ መዋደድን እና ለሰው ልጅ መጥፎ አመለካከት እንዳይኖረኝ አድርገው ያሳደጉኝ። ያው ጎረቤቶቼም በጣም ነው የሚወዱኝ። እንኳን በዚህ እንኳን አጋጣሚ ደርሼ እንኳን ስመጣ አቀባበል ያደረጉልኝ የሰፈር ሰዎች በጣም ከባድ ነው። ቪዲዮም አለ ቫይራል የወጣ ቪዲዮ እና ከባድ እኔ እንኳን እንደዚህ እንኳን ይሆንልኛል ብዬ የማልጠብቀውን አቀባበል ነው ያደረጉልኝ። በጣም ለነሱ በጣም በቃ መግለጽ ከማልችለው በላይ ውዴታ ነው ያለ። የአብነት ሰፈሬ ልጆች በጣም ነው የምወዳቸው። የሰፈሬ ልጆች ወንድሞቼም ከጎን ያልኩ ጓደኞቼም ወንድሞቼም አሉ። በተጨማሪም ማመስገን የምፈልጋቸው ኮቾች ያው ከፕሮጀክት ጀምሮ እንደነገርኩ ብዙ እያሰሩ የነበሩ ኮቾች አሉ። ኮች ዳዊትን ማመስገን እፈልጋለሁ። ሰፈራችን ላይ ብዙ ታዳጊዎችና ህፃናትን እያሰራ በአሁንም ደረጃ ይገኛል። እሱ ጋር ነው እየሰራው ነው የሚያደግኩት። ኮች ዳዊትን ማመስገን እፈልጋለሁ። በመቀጠል ደግሞ በክለብ ደረጃ እኔ ቅዱስ ጊዮርጊስ ቤት እንድመጣና የቅዱስ ጊዮርጊስ ተጫዋች እንደሆነ ያደረገኝ ኮች ሳሚ ፍሌክስ ነው። ኮች ሳሚ ፍሌክስን በጣም ማመስገን እፈልጋለሁ። በመቀጠል ደግሞ ኮች አብይን ማመስገን እፈልጋለሁ። ከዛ ኮች ታዴን ማመስገን እፈልጋለሁ። ከዛ ኮች ዮናስን ማመስገን እፈልጋለሁ። ኮች ዮናስን በጣም ማመስገን እፈልጋለሁ። ያው እኔ ከቅዱስ ጊዮርጊስ መውጣት በነበረብኝ ሰዓት ከጎን የሆነው ደግፎ አይዞ ብሎኝ ነው እዚህ ደረጃ እንድደርስ ያበቃኝ ኮች ዮናስ ነውና በጣም ነው የማመሰግነው ኮች ዮናስን ማለት ወጣት። ጨዋታችን እያገባደድን ነው። የምትወደው ምግብ እስኪ ንገረኝ። በመጀመሪያ ወደ ጂም ከመሄዴ በፊት የምትወደው ምግብ ንገረኝ። የምወደው ምግብ ዶሮ ነው። ወደፊት ኢትዮጵያ በእግር ኳሱ ደረጃ በተለይ ወጣቶች ላይ ከተሰራ ትልቅ ነገር እንደሚመጣ እናንተ ማሳያው ናቸዋል። የኢትዮጵያ ብሔራዊ ቡድን ምን ደረጃ ላይ ደርሶ ማየት ነው የምትፈልገው? የኢትዮጵያ ብሔራዊ ቡድን እኔ ደርሶ ማየት የምፈልገው ደርሰን ማየት የምፈልገው ብዙዎች የኢትዮጵያ ብሔራዊ ቡድን እነዚህ ወጣት ታዳጊዎች ይተኩልን እያሉ ነው አይደል? አዎ ሰምተዋል።
በጣም ደርሰን እኔ ማየት የምፈልገው ህልም በጣም የላቀ ህልም ነው ያለኝ። ያው እኛ ትልቅ ሀገር ነን፣ በጣም ትልቅ ሀገር ነን። ግን እንደ ሀገር ደግሞ በጣም ስማችን አልገነንም። በጣም ገኖና ኢትዮጵያ ምን አይነት ሀገር ናት፣ እንደ ሌሎች ሀያል ሀገራት እንደሚባሉት ኢትዮጵያ ምን አይነት ሀገር ናት ተብሎ የሚወራበት ጊዜ እንደሚመጣ አንድ ቀን አልጠራጠርም። አሁን በቅዱስ ጊዮርጊስ እየተጫወትክ ነው። በኢትዮጵያ ፕሪሚየር ሊግ ስመገናና ከሆኑ ክለቦች መካከል ቅዱስ ጊዮርጊስ ቀዳሚው ነው። ከ90 ዓመታት በላይ ያስቆጠረ ክለብ። ለቅዱስ ጊዮርጊስ መጫወት ያለው ስሜት እስኪ ንገረኝ። ያው እኔ ከልጅነቴም ጀምሮ ስመኝ የነበረ ነገር ነው። ያው በአጋጣሚ ነው ደግሞ የቅዱስ ጊዮርጊስ ተጫዋች ልሆን የቻልኩት እና በጣም የቅዱስ ጊዮርጊስ ተጫዋች በመሆኔ በጣም ደስተኛ ነኝ እና በጣም የምወደው ክለብ ነው ማለት ፈልጋለሁ። ቅዱስ ጊዮርጊስ በልዩነት የምታደንቀው ተጫዋች አለ? ከሌጀንዶቹ አዳነ ግርማን በጣም እወደዋለሁ። አሁን ላይ ካሉት ደግሞ ፍጹም ጥላሁንን በጣም እወደዋለሁ። ቅዱስ ጊዮርጊስ ጋር ሻምፒዮን መሆን ወይስ ከኢትዮጵያ ብሔራዊ ቡድን ጋር ዋንጫ ማንሳት? ከባድ ጥያቄ ነው። ለእኔ ሁለቱም ወሳኝ ነገር ናቸው። ለእኔ ሁለቱም የሚያስፈልጉኝ ነገር ናቸው። ደግሞ እናደርገዋለን። ከባድ ጥያቄ። የትኛውን ቀድመህ ማስቀደም ትፈልጋለህ? ያው በመጀመሪያ ሀገር ነው የሚቀድመው። ስለዚህ ሀገሬን ነው ማስቀደም። ጥሩ ስነ ምግባር ይዘው እንደነ ፍቅሩ ተፈራ፣ አዳነ ግርማ፣ አሸናፊ ግርማ ትልቅ ደረጃ ላይ የደረሱ ተጫዋቾችን ስትመለከት ደግሞ አንተ ምን ማድረግ አለብኝ ብለህ ታስባለህ? ምን ይጠበቅብኛል ብለህ ታስባለህ? ያው እኔ ይጠበቅብኛል ብዬ ማስበው ጠንክሮ መስራት ነው። በጣም ጠንክሮ መስራት። እነሱ አሁን የእግር ኳስ ህይወት አንዳንዴ ለአንዳንድ ሰው ወይም ኳስን ደግሞ ተመልክቶ ለሚመለከት ሰው ለተመልካች ቀላል ይመስላል። የሚያሳልፈው ውጣ ውረድና እዛ ደርሶ ስናየው በቃ ያው ለተቀማጭ ሰማይ ቀርቡ ነው አይደል የሚባለው። እዛ ደርሶ ለሚመለከተው ሰው ወይም ደግሞ እዛ ደረጃ ለደረሰ ሰው በጣም ከባድ ነው። በጣም እግር ኳስ ተጫዋች መሆን ሲጀመር በመጀመሪያም ከባድ ቁጭ ያለ ሰው ሊፈርድ ይችላል። ግን እዛ ኳስ ተጫዋች ላይ ደግሞ ሆኖ ለሚያየው ሰው በጣም ከባድ ነው። ባለሀብቶች፣ የሚመለከታቸው አካላት ወጣቶችን ከማፍራት አንጻር ምን አይነት ድጋፍ ማድረግ አለባቸው? ከፌዴሬሽኑም በላይ ከመንግስትም በላይ የሚመለከታቸው ባለድርሻ አካላት ምን አይነት ድጋፍ ማድረግ አለባቸው? ከሚዲያው ጨምሮ ሁሉም አጠቃላይ። ያው በመጀመሪያ የሚቀድመው ሜዳ ነው እና እኛ ሀገር ላይ ደግሞ ብዙ አሁን ሂደን እዛ እኛ ተመልክተን የመጣን አንድ ግቢ ውስጥ ነው የነበርነው። የካምፕ ግቢ ውስጥ በጣም በርካታ ብዙ ሜዳዎች አሉ እና እንደዚህ አይነት ሜዳዎች ላይ ባለሀብቶች ኢንቨስት ቢያደርጉና እንደዚህ አይነት ሜዳዎችን ለመስራት ቢሞክሩ ባይኔ ትውልዱን ያሳድጋል ብዬ አስባለሁ። እንግዲህ አሚር ለነበረን ቆይታ በጣም አመሰግናለሁ። በጣም ደስ የሚል ጊዜ ነበር። ጥሩ የበዓል ድባብ የነበራቸው የተለያዩ አይነት ጨዋታዎች ነበሩ። በመጨረሻ እንኳን አደረሳችሁ የምትላቸውን በድጋሚ ደግሞ ልንገርህና እንኳን አደረሳችሁ በልን። ያው የሰፈሬ ልጆች፣ የመላ ኢትዮጵያ ሕዝብ በሙሉ ለእስልምና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። ያው በመቀጠል ደግሞ ለቤተሰቦቼ፣ ለእናት ለአባቴ፣ ለቤተሰቦቼ እንኳን አደረሳችሁ ማለት እፈልጋለሁ። በዓሉን የፍቅርና የደስታ ያድርግላችሁ ማለት እፈልጋለሁ። ወዳቸው። እንግዲህ ተመልካቾቻችን ከአሚር ሚስባህ ከ17 ዓመት በታች ብሔራዊ ቡድናችን ወክሎ ከ22 ዓመታት በኋላ በሞሮኮ የአፍሪካ ዋንጫ ከተገኘው ወጣት ኮከባችን ጋር የነበረን ቆይታ ይህንን ይመስል ነበር። በድጋሚ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ሙስሊሙ ማህበረሰብ የተቸገሩትን በማገዝ የሚያሳልፈው ልዩ በዓል እንደሆነ ይታወቃል። ለመላው የእስልምና እምነት ተከታዮች በድጋሚ እንኳን አደረሳችሁ። የበዓል ዝግጅቶቻችን ይቀጥላሉ። መልካም ቀን ይሁንላችሁ።